ደህና ናችሁ? እንዴት ናችሁ? ያለው ታላቋ ብሪቴን ለንደን ውስጥ ነው። እንግዲህ ስለ ታላቋ ብሪቴን ስናነሳ በዓለም ላይ በጣም ብዙ ሀገራትን በቀኝ ግዛት የገዛች ታላቅ ሀገር ናት። ነገር ግን ሀገራችን ኢትዮጵያ ደግሞ በቀኝ ግዛት ስር ያልወደቀች ታላቅ የጥቁር ሕዝቦች ኩራት የሆነች ሀገር ልጅ ነኝና ኮራ ብዬ ፕሮግራሜን እያደረስኩ ነው ወደ እናንተ። ጉዞዬ እንግዲህ ወደ ለንደን ስትመጡ ልትጎበኟቸው ከሚገቡ ዋና ዋና ቦታዎች መካከል ጥቂቶቹን ወደ እናንተ ላድርስ ብዬ አሰብኩኝ። ሳስብ ታዲያ ይህ የምታዩት ፓላስ ወይም ቤተ መንግስት ቀደምት የሆነ በጣም ብዙ ሺህ ቱሪስቶችን የሚያስተናግድ ቦታ ነው። ምክንያቱ ደግሞ ስሙ ባኪንግሃም ፓላስ ይባላል። ንግስት ኤልዛቤት ጨምሮ በኋላ ደግሞ እንደዚሁ ዳግማዊ ንግስት ኤልዛቤት ሌሎችም አሁን እስካለው ንጉስ መሪ ድረስ እንግዶችን ተቀብለው የሚያናግሩበት ትልቅ ቤተ መንግስት ነው። ሹመትም የሚነሳው ከዚህ ነውና የምታዩት ታላቅ ቤተ መንግስት ወደ ኋላ የዛሬ ስንት ሺህ ዓመት እንግዲህ ተገንብቶ ነገስታትን የሚያስተናግድ ነበረ። በጣም በርካታ ሺህ ጎብኚዎች ለመጎብኘት እዚህ ስፍራ ይመጣሉ። ቅድም እንደተመለከታችሁት በርካታ ትዕይንቶች ይቀርቡበታል። እንግዲህ በዚህ ዙሪያ ደግሞ በጣም የሚጎበኙ ትልልቅ ሐውልቶች አሉ። እንግሊዝ ሀገርን በንግስና ያገለገሉ እስከ 13 መሳፍንቶች ድረስ በስያሜያቸው ተሰይሞላቸው ሐውልት አለ። በጣም ወርቃማ የሚያምር ሰፊ ነፋሻማ ውብ ቦታ ነው። እንግዲህ ከጀርባዬ ቤተ መንግስቱን አድርጌ ወደ እናንተ እያደረስኩኝ ነው። ዞር ዞር ብዬ ደግሞ ነፋሻማ ቦታውን ያሉትን ነገሮች ወደ እናንተ አደርሳለሁ። መልካም ጊዜ። በነገራችን ላይ ስለ ለንደን አየር ትንሽ ልበላችሁ። አሁን ከ5 ደቂቃ በፊት በጣም ክርር ያለ ፀሐይ ነበረ። አሁን ደግሞ ካፊያ ነው። ትንሽ ቆይቶ ደግሞ ክርር ያለ ፀሐይ ይወጣልና የአየር ንብረቱ እንደ ሀገሩ ሰው ትንሽ ተቀያያሪ ነው ይባላል። በነገራችን ላይ ዩናይትድ ኪንግደም የአራት ሀገሮች ጥምር ናት። ታውቃላችሁ አይደል? ማን እንደሆኑ ከስር ኮሜንት ላይ አስቀምጡልኝ። ዞር ዞር እያልኩኝ ከኔ ጋር አሳያችኋለሁ። ታላቁ ሀገር ብሪታንያ ያለውት ወይም እንግዲህ ለንደን ከጀርባ የምትመለከቱት ባኪንግሃም ፓላስ ይባላል። ነገስታቶች እንግዶችን የሚቀበሉበት ቤተ መንግስታቸው ነው። ከፊት ለፊታቸው ይሄ የምትመለከቱት ሐውልት አለ። እንደ ፈረንጆቹ አቆጣጠር በ1911 ነው የተገነባው። መታሰቢያነቱ ደግሞ ለንግስት ቪክቶሪያ የተገነባ ነው። እንደምታዩት ከጀርባዬ ወርቃማ የሆነ ሐውልት ነው። ገዢነትን፣ መሪነትን፣ ከዛ ደግሞ እናትነትን፣ ፍቅርን፣ ርህራሄን የሚገልጽ ነው። በተጨማሪ በቀኝ ግዛት የገዟቸውን በርካታ ሀገራት ስም ዝርዝር ጽፈውበት ይገኛሉ። የሚያኮራው ግን ሀገራችን ኢትዮጵያ በቀኝ የተገዙ ግዛት ስር ስሟ ተጻፈ። በጣም የሚያኮራ ተግባር ነው። ዝናብ እየዘነበ ነው። ነይ ለእናንተ ማልሆነው የለ ነይ በክረምት ነይ በብርዱ የሚለው ሙዚቃ በታላቋ ሀገር በብሪቴን ልስፈን አልስፈን ግን አሁን ፀሐይ ይወጣል። ጉዞ ከመቅዲ ጋር ይቀጥላል። ማላሳያችሁ ቦታ የለም፣ የማንገባበት ሀገር የለም፣ የማንሄድበት ዓለም የለም። ከኔ ጋር አብራችሁ እየተጓዛችሁ አንድ ቀን ደግሞ ወደ ጉዞ በምታረጉበት ሰዓት ጥሩ መረጃ ይሆናችኋል ብዬ አምናለሁ። ያለሁት ለንደን ነው። ባኪንግሃም ፓላስ በዓለማችን ከሚጎበኙ በለንደን ውስጥ ካሉ ታላቅ የጉብኝት ቦታዎች ግንባር ቀደሙ ፓላስ። እንቀጥላለን። መልካም ጊዜ።
የት እንዳላችሁ ታውቃላችሁ? መቅድዬ ሚዲያ ዩቲዩብ ቻናል ላይ። ታዲያ ዩቲዩብ ቻናል በርካታ ቁም ነገሮችን ያዘጋጃል። ጉዞ ከመቅዲ ጋር በየሀገራቱ እየዞርን ጉዞ ከእናንተ ጋር እየጠቆምናችሁ ነው። ሳድግ ከልጆቹ ጋር ቁጭ ብሎ ማየት ፕሮግራም በያሉበት ቁም ነገር ያላቸው ሰዎች የሚቀርቡበት ድራማው፣ ጉድነሽ አለች፣ ጨዋታው፣ ብርቄ ሁሉንም ለማግኘትና ወቅታዊ መረጃ እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አመሰግናለን። የምትመለከቱት እንግዲህ በቀድሞ ጊዜ ንግስት ኤልዛቤጥን ጨምሮ ሌሎችም የታላቋ ብሪቴንን የመሩ ሹማምንቶች የሚጠቀሙባቸው ዳይመንዶች፣ እንቁዎች፣ ወርቆች፣ የከበሩ ማዕድናት ሁሉ የሚገኝበት ነው። ዲዛይነሮች መቼም እዚህ መታችሁ እነዚህን የመሳሰሉ የጌጥ ዲዛይኖች ብትወስዱ ነገስታቱ ሲዘንጡበት የነበሩ የፀጉር፣ የአንገት ጌጦች በሙሉ እዚህ ይገኛሉ። የዳይመንድ ማዕት ነው። ዳይመንድ ይሰለቻቸዋል። ዋው! ሊዘጋብኝ ስለሆነ ትንሽ አርፈድ ብዬ ስለመጣሁኝ ሮጥ እያልኩ ነው። እዚህ ደግሞ እንግዲህ የእመቤታችን ስዕል፣ በርካታ ሃይማኖታዊ ስዕሎች፣ ስርዓተ ቁርባን የሚፈጸምባቸው የብር የነሐስ ሜዳሊያዎች በሙሉ የምታያቸው እንግዲህ የእምነት ስርዓቶችን የሚጠቁሙ ናቸው። በተለይም ደግሞ የጌታችን ኢየሱስ ክርስቶስ የቁርባን የጸሎተ ሐሙስ ምስሎችን እየተመለከትኩኝ ነው። እስካሁን እዚህ ጋር የነበረው እንግዲህ የወርቅና የእንቁ ነው። ዋው! መቅደላ አሁን ያለሁት ቪክቶሪያ ኤንድ አልበርት ሙዚየም ውስጥ ነው። ታላቋ ብሪቴን ትልቅ ታሪክ ወግ ያለበት የተለያዩ ቅርሶች የሚቀመጡበት ነው። በተለይም ደግሞ የኢትዮጵያውያን አብዛኞቹ ታሪካዊ ቅርሶች እዚህ ይገኛሉ። ከጀርባ የምትመለከቱት የአጼ ቴዎድሮስ እንግዲህ በጦርነት ጊዜ በመቅደላ ጊዜ እንግሊዞች ነጥቀው ያመጧቸው የንግስናቸው ዘውድና እዚህ ደግሞ መጠጫቸውን ነጥቀው አምጥተው እዚህ ሙዚየማቸው ውስጥ አድርገዋል። ታሪኩ መቼ እንደመጣ በ1855 ቅርሱ የመቼ እንደሆነ በአማርኛ ሳይቀር አጼ ቴዎድሮስ ሁለተኛ እያሉ ሙሉን ከካሳ ኃይሌ ጊዮርጊስ ጀምሮ ታሪኩን እዚህ ጋር አስቀምጠውታል። ብዙ የኢትዮጵያውያን ቅርሶች የሚገኙት እዚህ ነው። በጣም ያሳዝናል። እናስመልሰዋለን። እንግዲህ እንግሊዛውያን በመላው ዓለም ቀኝ ግዛት በገዙበት ጊዜ ቅርሶቻቸውንና ታሪካዊ የሆኑ ቦታቸውን በሙሉ ሰብስበው የወረሱበት ነው። እንደምታዩዋቸው ዘውዶች፣ መመገቢያ ሳህኖች፣ ለአንድ ሀገር ታሪክና ወግ ያላትን ቅርሶች በሙሉ ሰብስበው እንግዲህ የወረሱት ነውና ኢትዮጵያዊ የሆኑ እንግዲህ በነበሩበት ጊዜ በጦርነት ጊዜ በቀኝ ግዛት እንኳን ባይሆንም ብዙ ቅርሶቻችን ወስደውብናል። እነዚህ በሙሉ የምታዩዋቸው የተወረሱ የዓለማችንን ቅርሶች ነው በቅርስነት መዝገብ ያስቀመጧቸው ማለት ነው።
እንግዲህ በጣም የሚጣፍጥ ምግብ በቅዱስ ገብርኤል የኢትዮጵያ ሬስቶራንት ውስጥ ተገኝተን ተመገብን። እንጀራ ያከፋፍላሉ በብዛት። እዚህ ደግሞ ስትመጡ ልክ ኢትዮጵያዊ እንደሆነው እንደ ሀገራችን ቡና ሞገሱን ጠብቆ ከፋንዲሻ ከጀበና ጋር ከዕጣን ጋር ይቀርብልናል። እውነት ለመናገር ከዚህ አጥር ወጣ ስትሉ ነው እንጂ ከኢትዮጵያ ውጭ መሆናችሁን የምታውቁት። ከቅዱስ ገብርኤል ሬስቶራንት ወደ ውስጥ ኢትዮጵያ አሁንም እዚሁ እንዳለች ናት። ስለዚህ እስቲ ቡናውን ደግሞ እንቅመስና አስተያየት እንሰጣለን። የሀገራችን ቡና ነው ወይስ ስሙ ብቻ ነው የሚለው? ከትኩስነቱ የተነሳ እኔን የሚል የለም እንዴ? ምን ፈረንጅ ነው እንደዚህ በሙሉ? በጣም ያልወፈረ ቆንጆ ጣዕም ያለው ቡና ነው። መታችሁ ጠጡ። እንዲህ እስክቃጠል ድረስ ልጠጣ የጓጓሁት ቡና ከሆነ መታችሁ ጠጡ። ለንደን ስትመጡ ትንሿ ኢትዮጵያን አገኙ ነው የምንለው። ሌላ ደግሞ ብዙ ቦታዎች አብረን እንሄዳለን። መልካም ጊዜ። በህብረት አረጋችሁ እንዴት ናችሁ? ስትታዩ እኮ ጭራሽ አማርኛ የምታውቋት ነው። በእውነት እዚህ የተወለዳችሁት? አንተ እንዲህ ብዬ በጣም ደስ ብሎኛል ስላገኘኋችሁ። አማርኛ መቻላችሁ በጣም አስገርሞኝ። እንዴት ነው የቻላችሁ? እዚህ ተወልዳችሁ ነው ሁላችሁ? እትብታችሁ እዚህ የተቀበረ እጃችሁን ወደ ላይ ለንደን እትብቱ የተቀበረ አንድ ሁለት እትብት ማለት አላሳየኝ እዚህ የተወለደ ኢትዮጵያ በልጅነት የመጣ ትንሽ ሆኖ የመጣ እንዴ? እናንተማ በልጅ ነው የመጣችሁት? አሁን ነው የመጣችሁት? አድገን ነው የመጣው። አብረን 2 ቀን የሆነው ከመጣ በጣም እናንተን ሳይ ደስ አለኝ። ያው እውነት ከሀገር ውጪ ሆኖ የሀገር ልጅ ማየት ቫልዩ የሚገባን እኮ እንዲህ ስንገናኝ ይመስለኛል አይደል? እንዴት አያችኋት? ለንደን ጥሩ ናት? ጥሩ ነው። እስቲ አንድ ሙዚቃ ማን የተወለዱትን አይወክልም። ይሄው በቅርቦቹ አንድ ሙዚቃ ቲክቶከር እንዴ እና ቲክቶከር ወደ ሂድ ወይ እናንተ አማርኛ ተሽምትሻት መስሉም ጥቁሩ አሜሪካዊ ነገር ነው። መሬት በላ በላ በእውነት በጣም አመሰግናችኋለሁ። ይመቻችሁ። መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉ እስቲ። በጣም ነው የምወድሽ የኔ ውድ ነገር የኔ ቀማት በጣም ወድሻለሁ። ደስ ትላላችሁ። እንወድሻለን። አድናቂዎችሽ ነን። ከዚህ ማሰራጫው ፕሮግራም ይሄዳል እናያለን። በጣም አመሰግናለሁ። ቆንጆ በእውነት ቆንጆ ምግብ፣ ቆንጆ መጠጥ አለው። አመሰግናለሁ። ኖርናታ ከረምናታ ቴንክ ዩ ጌታ፣ በጣም አመሰግናለሁ። እመጣለሁ። ትናንትና ነው ገና የመጣሁትና አለፈኝ መሰለኝ። ስመጣ ሌላ ጊዜ እሳተፋለሁ። እሺ፣ በጣም ደስ ብሎኛል ስላገኘኋችሁ። እሺ፣ ቻው፣ ደህና ሁኑ። እሺ፣ ሰላም። እንዴ ዜኒት ቅባት እንዴ ዘራፍ ዜኒት ሰጡኝ። ደህና ናችሁ? እንዴት ናችሁ? እንደዚህ እንትን ድንገት ሰላም ነሽ? ደህና ናችሁ? እሸኑ ለጋቂቤ አለ። አረ ስጠኝማ ላሳይ ለተመልካች። አቮካዶ ኮኮሱን ስጠኝ ወይ ዚናቱን ስጠኝ። ዜኒት እናንተ ሰብስባችሁ ወስዳችሁ ያጣነው ይሄንን ነገር በሙሉ ሁለቱም ኮኮስ ስጠኝ። በቢጫው በቀዩም በእውነት እንዴ
እኛ እኮ ተቸገርን ለምን ይሄው በእውነት እኛ መርካቶ ፈልገን ያጣነው ባይዘው ለንደን እየተቀመጠ መቀመጫውን ለንደን አድርጓል ዜኒት ቅባት ሸኖ ለጋም አለ ይሄው የጾም ቂቤም ስትፈልጉ ይሄው ምንድነው ሱቃችሁ ስሙ አንተና አበሻ ሾፕ በሙሉ የት ነው ዜግነታቸው ካላችሁ አንተና አበሻ በትውልድ ኢትዮጵያዊ በዜግነት እንግሊዛዊ በእናት ሰው የሚመኘውን ዜኒት ቅባት እዚህ መጣ ተቀመጥ አሁን ያለው ፌንሲ ፔሪ ፓርክ ነው ትሬን ለመያዝ እየሄድኩ ነው በነገራችን ላይ እዚህ ለንደን ስትመጡ ከመኪና ትራንስፖርት ይልቅ አመቺ ሆኖ የምታገኙት ከአንድ ቦታ ወደ አንድ ቦታ ለመሄድ ትሬን ወይም ባቡር ነው አንደኛ መንገድ ይዘጋጋል ሁለተኛ መኪና መጨናነቆች ያዘገዩናልና ትሬን መጠቀም ጥሩ ምርጫ ነው አንደርግራውንድ ውስጥ ነው ወደ ትሬን እንሄዳለን እኔ ደስ ያለኝ ግን በቃ ይሄ የትራፊክ ህግ ምናምን እንደሌላ አውሮፓ እንደ ጀርመን ምናምን አትቀጥሙ ስለዚህ መኪናው ጋፕ ሲል ናጥ ነው እንደ ሀገራችን እንደዚህ ነው እንጂ ግን በጣም ደስ የምትል ሀገርና እኔ የወደድኩት የአየር ንብረቷን ቀዝቀዝ ነው የምትለው ለንደን በተለይ አሁን ምንም እንደ ኢትዮጵያ አየር በቃ አይሞቅ አይቀዘቅዝ ሳይክል እዚህ ጋር መከራየት ትችላላችሁ ከፍላችሁ በየመንገዱ ታስረው ተቀምጠዋል አሁን ወደ ፌንስ ፔሪ ፓርክ ልንገባ ነው ተከተሉ አረ ዘራፍ ካርድ አለኝ እዚህ ጋር እንደዚህ አይነት ካርድ ገዝታችሁ በ16 ብር ጧትም ማታም በትሬን መመላለስ ነው ግን ሲያስፈራይ ትሬን አሁን ወዴት ነው መሄደው አረ ሀገሬ ሰው የምትጠቁሙ ሰዎች ካላችሁ እሺ ፕላትፎርም 3 አርሴናል አርሴናሎች ተገናኝተናል አርሴናል ሆልዌይ የት ነኝ አጣሁት እንደ ከትሬን ስቴሽኑ ላይ ብዬ ነበር ለካ ፕላትፎርም 3 ነው ይሄ 4 ነኝ እኔ ስለዚህ ፌንስ ፔሪ ፓርክ ከዛ ኪንግ ክሮስ ማነው ሃይቤሪ ብቻ የት እንደሚሄድ እስቲ ሄደን አብረን እንመልከት ሁለት ደቂቃ ነው የሚቆየው ትሬኑ ከጠራችሁት በኋላ እየመጣ ነው ሲያስፈራ ምን እንደሚያክል ይሁት በነገራችን ላይ ስቴሽን ኪንግስ ክሮስ ይባላል የትኛውም ኢንተርናሽናል የሆነ የባቡር ጉዞ ለማድረግ የምትፈልጉ ሰዎች እዚህ ጋር ነው የምትይዙት ለምሳሌ ፈረንሳይ ጣሊያን ሌሎችም ኢንተርናሽናል የሆኑ ጉዞዎችን ማድረግ ከፈለጋችሁ በባቡር ትችላላችሁ ያለ ነው እንግሊዝ ሀገር ለንደን ነው ይሄ ኪንግስ ስቴሽን ይባላል ዋናው ኢንተርናሽናል ፍላይት የባቡር ጉዞ የሚደረግበት ቦታ ነው ትሬኖቻቸው ሲታዩ አሮጌ ይመስላሉ ግን ህዝብ ነው ሲያመላልሱ የሚገኙት ብታይ በጣም ብዙ ሰው ትሬን ነው የሚጠቀመው በባቡር የተዘፈነ ዘፈን ምን አለ ሸከተፍ ያለ ሸከተፍ ያለ እሳት እየተፋም እኔስ መሄዴ ነው እንግሊዝ ለንደን አገኛት እንደሆነ ያቺን መሳይ ቆንጆ ባቡር ይዞኝ ገባ ሂውስተን በነገራችን ላይ በቪክቶሪያ ላይን ወይም አሁን ባለሁበት በለንደን 2 ሚኒት ብቻ ነው ባቡሩ የሚቆየው
አሁን ከኖርዝ መጣሁኝ መሄደው ደግሞ ሳውዝ ነው ኖርዝ ሳውዝ ስለዚህ ፕላትፎርም 6 ላይ ነው ያለሁት አሁን ደግሞ ሌላ ትሬን ይዘን ነው የምንሄደው አንከፍልም በቀድሞ 16 ብር ነው ተጨማሪ ምንም አይነት ፍራንክ ከኪሳችን አልወጣም ኑሮ ውድ ነው በለንደን እንዳይሞቃችሁ እንዲያውሎ ንፋስ አለ ትሬን ከስር ባውሎ ንፋስ የታጀበ ጉዞ በጣም እየተቸገርኩ ያለው 3 የትሬን ካርድ ነውና የትኛው እንደሆነ አላውቅም ከፍቶልኛል ራሳችሁ ካርድ ያላችሁ ሰዎች ደግሞ የኢንተርናሽናል ካርድ ያላችሁ ሰዎች እዚህ የከተታችሁ በካርዳችሁ መቁረጥ ትችላላችሁ እሺ እንዳትቸገሩብኝ እንደኔ እንዲማት እንትን ቲኬት አሁን ኪንግስተን ውስጥ ነው ያለ ነው በነገራችን ላይ የነ ታይታኒክ ሀገር ነው ተቃራሽ ታይታኒክ ፊልም የተሰራው እዚህ ነው የት እንዳላችሁ ታውቃላችሁ መቅዲዬ ሚዲያ ዩቲዩብ ቻናል ላይ ታዲያ ዩቲዩብ ቻናል በርካታ ቁም ነገሮችን ያዘጋጃል ጉዞ ከመቅዲ ጋር በየሀገራቱ እየዞርን ጉዞ ከእናንተ ጋር እየጠቆምናችሁ ነው ሳድቅ ከልጆቹ ጋር ቁጭ ብለው ማየት ፕሮግራም በያሉበት ቁም ነገር ያላቸው ሰዎች የሚቀርቡበት ድራማው ጉድነሽ አለች ጨዋታው ብርቄ ሁሉንም ለማግኘት ነው ወቅታዊ መረጃ እንዲደርሳችሁ ሰብስክራይብ ላይክ እና ሼር በማድረግ ቤተሰብ ይሁኑ አመሰግናለሁ እኔ አየር ንብረቱ እንዴት እንደወደድኩት በቃ የኛ አየር ንብረት ቀዝቀዝ ያለ ነፋስ ሻማ ነው እንደውም ይቀዘቅዛል ከኛም ይመስለኛል በጣም ቆንጆ ሙዚቃ ይሰማናል ምን እንደሆነ ቼክ እናረጋለን ስትሪት ሚውዚክ ናቸው እነዚህ ሄሎ በመሃል እንደዚህ በሙዚቃ አረፍ ያለን ፋታ እየወሰድን መንገዳችንን እንግዲህ በለንደን ምድር እየቀጠልን ነው በጣም ብዙ ኮምፕሊመንት ነው እየተቀበልኩ ያላት በነገራችን ላይ ከሀገራችን ስንወጣ ነው ውበታችን ቁንጅናችን የሚጎላውና you look like queen ንግስት ነው መሲው እየተባልኩኝ ነው ከተማዋ ንጹህ ናት ግን ደግሞ ጥንቅቅ ያለ ምንም ቆሻሻ ማይታይባት አይደለችም Mm-hmm.